ኢትዮጵያን ስጎበኝ የራሴን መሰረት የምጎበኝ ሆኖ ይሰማኛል። እኔን አፍሪካዊ ያደረገኝን ስር መሰረት ፈልጌ የማገኘው ይመስለኛል ብሎ ተናግሯል። እንግዲህ ሌሎች ሰዎች ስለ ኢትዮጵያ እንዲመስላል። ኢትዮጵያውያን በመጽሐፍ ቅዱስ ኢትዮጵያ ስትባል የግዮን ሀገር ናት። የሁለተኛው ወንዝ ምንጭ የሆነች ናት። ያ ደግሞ ወንጌል እንደሆነ ተተርጉሟል። እንደምታውቁት ወንጌል የሚገኝባት የወንጌል ምንጭ መሆኗን የሚያስረዳ ነው። የዕንቁ ሀገር ናት። ኢትዮጵያውያን ቶጳዚዮን ወይም ዝባድ ተንከራ ዘኢትዮጵያ የሚለው በግዕዙ መጽሐፈ ኢዮብ የኢትዮጵያ ቶጳዚዮን አይተካከላትም፣ በጥሩ ወርቅም አትገመትም ብሎ ጥበብን አመስግኖታል። ስለዚህ ኢትዮጵያ የዕንቁ ሀገር ናት ተብሎ መጽሐፍ ቅዱስ ላይ እግዚአብሔር ስለ መጽሐፍ ቅዱስ ቁም ነገር ስለ ወርቅ ቁም ነገር ብሎ እግዚአብሔር በመጽሐፍ ቅዱስ አያጽፍም። ታውቃላችሁ መጽሐፈ ማቴዎስ ላይ ወንጌል ማቴዎስ ምዕራፍ 7 ላይ ትደዩ ባሕርክሙ ቅድመ አይሩ ተብሏል። ዕንቋችሁን በሪያ ፊት አትጣሉ። ያ ዕንቁ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እና የዕንቁ ሀገር ናት ተብሎ መጠቀሱ የክርስቶስ ሀገር እንደምትሆን አምልኮተ እግዚአብሔር የማይዘነጋባት እንደሆነች የሚያስረዳ ነው። ሌላው በእግዚአብሔር ፍቅር የተማረከች ናት። መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ ወዳ የተማረከች ሀገር ናት። ተጨንቃ ተገዳ በሌጊዮን ተነጽታ ሳይሆን ወዳ የተማረከች ሀገር ቀድሞ መና ያወረደላቸውን ካልጭንጫ ውሃ ያፈለቀላቸውን ባሕር የከፈለላቸውን በደመና የጋረዳቸውን አምላካቸው ምልክት አድርጎ የሰጣቸውን ታቦት እስራኤል ሲክዱ ይህን ሁሉ ምልክት ሳታይ ታቦቷን ተቀብላ ክብራ የኖረች ሀገራችን ኢትዮጵያ ናት። ስለዚህ ወዳ የተማረከች ሀገር ነው። በሐዲስ ኪዳን በገዛ ልጇ ወንጌልን የተማረች በገዛ ልጇ የተጠመቀች የቅዱስ ባኮስ የጃንደረባው ሀገር ናት። ይሄ የእግዚአብሔር ልዩ መግቦት የሚነገርላት ነው። አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸው ሰጣቸው ተብሎ ተጽፏል። ይሄ ምግብና ምን የሚያስረዳ ነው ሲባል እግዚአብሔር ለኢትዮጵያውያን ያዳላል ማለት አይደለም። እግዚአብሔር ለኢትዮጵያውያን እንዲሰራ የሚያደርግ ኢትዮጵያውያን በጎ ምግባር ያላቸው ሆኖ ይገኛሉ ማለት። እግዚአብሔር እንዲጠብቀን የሚያደርግ ስራ ይዘን እስከተገኘ ድረስ እግዚአብሔር ይጠብቀናልና እግዚአብሔር ለኢትዮጵያ ሰዎች ምግባቸውን ሰጣቸው ማለት ኢትዮጵያውያን እግዚአብሔር እንዲመግባቸው ሆነው የሚገኙ ናቸው ማለት ነው። አሁን በዚህ ዘመን የኢትዮጵያ ትንሣኤ ከእንዲህ ያለ ገዳም ተመክሯል፣ ከእንዲህ ያለ ገዳም ተጽፏል ይባላል። ምን ለማድረግ ኢትዮጵያውያን እስከተዘጋጀን ድረስ ነው ጥበቃውን የሚሰጠን። የእመቤታችን ፍቅር የበዛላቸው ናቸው ኢትዮጵያውያን። የሚያውቁኝን ራብን ባቢሎንን አስባቸዋለሁ፣ እነሆ ፍልስጤማውያን ጢሮስም የኢትዮጵያ ሕዝብ እነዚህ በዚያ ተወለዱ ይላል። እምነ ጽዮን ይብል ሰው በዚህ ተወልደ በውስቴታ ብሎ በተናገሩት መጽሐፍ ውስጥ የኢትዮጵያ ሕዝብ በዚያ ተወለዱ። ከእመቤታችን ከቅድስት ድንግል ማርያም ከፍቅሯ ተወልደን ልጆቿ እንደምንሆን በዚህ የተነገረልን በቃል ኪዳን የመጽናት ያለመለወጥ ምልክቶች ነን ኢትዮጵያውያን። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያ ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ ብሎ ኢትዮጵያውያን ያለመለወጥ ያለመጥፋት ጽኑ ሆኖ የመቀጠል ምልክት ሆነን ተገኝተናል። እንዲህ ምንኩስናችንም በዚያ ብዙ ጊዜ ኢትዮጵያውያን ገድለ አጽንዖች የሚሆኑት ከዚህ የተነሳ ነው። ግብጽ ብትሄዱ በነገራችሁ ላይ የግብጽ ገዳማት ብትሄዱ ቶሎ የሚበቃው ኢትዮጵያዊ መናኝ ነው። ለምንድን ነው ሲባል አይለወጥም። እዚያ ሄዶ ግን የሚጨምረው ነገር አለ። እሱም በኋላ እነግራችኋለሁ። ኢትዮጵያውያን ፍትህ አዋቂዎች፣ ርኅሩኆችና ባለሙሉ ልብ ናቸው። በንጉሱ ቤት የነበረው ጃንደረባ ኢትዮጵያዊ አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ ይላል። ሂዶ ንጉሱን አስፈቅዶ ንጉሱ ጉድጓድ ያስጣለውን ሰው ፍተው በጉድጓድ ሊጣል አይገባም ብሎ ርኅራኄን፣ ፍትን፣ ድፍረትን ልቡ ለጻድቅ እኩል ከማንበሳ እንዳለው ሰሎሞን ተማምኖ የሚኖሩ ርኅራኄ የታከለበት እንዲህ ያለ ልብ ያላቸው ኢትዮጵያውያን ናቸው። ለእግዚአብሔር ሕዝብነት ምልክት ነው። የእስራኤል ልጆች ወይ እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ። ልብ ብላችሁ ስሙ። እስራኤላውያን እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ ብሎ እኛን ለእስራኤላውያን ምልክት አድርጎ የጠቀሰን ምልክቶች ነን። በእውነቱ በፈሪሃ እግዚአብሔር የታወቅን ነን። ከኢትዮጵያ ወንዞች ማዶ የተስፋ ምንጭሮች ነን። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባንን ያመጡልኛል ብሎ ይናገራል። ይሄ ተስፋ ያለን ህዝቦችና ለተስፋ የምንኖር ህዝቦች መሆናችንን የሚያመለክት ነው። በፈሪሃ እግዚአብሔር የታወቁ የእምነት ሰዎች ነን። የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ይሄ አይጻዳተ ኢትዮጵያ ይደነግጻ የሚለው ነው። የኢትዮጵያ ድንኳን የተባለ ልብ ነው። በፈሪሃ እግዚአብሔር የታወቅን ነን። ምንኩስናን የሚጠብቀው በነገራችሁ ላይ ፈሪሃ እግዚአብሔር ነው። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ብረትን መላልሰ በውሃ ብታጥበው ከዝገቱ ልታርቀው አትችልም። እሳት ውስጥ ግን የተወሰነ ጊዜ ብታቆየው ዝገቱ ይለቀዋል። ሰውን ብዙ ትምህርት ብታስተምረው ነውሩ ሊለቀው አይችልም። እግዚአብሔርን እንዲፈራ ብታደርገው ግን ከነውሩ ይላቀቃል ይላል። ስለዚህ እግዚአብሔርን መፍራት ያለብን ህዝቦች እንደሆን ያስረዳል። ሰሎሞንም መጽሐፈ ተግሣጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ ይላል። ስለ ጽድቅ የሚደነግጥ ሰው ንዑድ ክቡር ነው። እዚያ ውጭ ግን ኢትዮጵያውያን እንደው አንዳንድ ጊዜ እዚህ በምንኩስና ሁሉ ብቅ እያለ የሚረብሸን ይሄ ነው። እንደምታውቁት በጉልበት በመታት እንደው መነኩሴ ጀግና ሲሆን አያምርበትም። በነገራችሁ ላይ እንግዲህ በእውነት መነኩሴ ጀግንነት ሲኖረው አያምርበትም እና ዱለኝነት፣ ይሄ ማመጽ፣ በቃ ጀግንነት እኛም መነኩሴ እናንተ መነኩሴ ብሎ ስርዓቱን መበጥበጥ ይሄ እንደው ይሄንን ባኖር ሰው ጥሩ ነው። እናንተ ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። ይሄ ድክመታችን ነው በእውነቱ ማለት ነው። እውነትንና ጥበብንም ደግሞ ፈላጊዎች ነን። የሳባ ንግስት ዳ
እስከ ሰሎሞን ጥበብን እንዴት ማርካ እንደመጣች አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ የሰሎሞን ጥበብ እንድታይ እንደሄደች ይቺ ንግሥት ማክዳ እግዚአብሔርን የምትፈልግ ነፍስ ውክልና ሆና ነው የቀረበችው። በአምልኮተ እግዚአብሔር የጸኑና በላያነ መጻሕፍት ናቸው። መጻሕፍትን የምናውቅ ነን። መጻሕፍትን የምናውቅና የምንወድ ነን። ከዚህ የተነሳ ጃንደረባው ባኮስ መጽሐፍ ሲመለከት ተገኝቷል። የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ማለት ነው። በጣም እየፈጠንኩ ነው። ኢትዮጵያ በብሉይ ኪዳን እንደምታውቁት ንግሥት ሳባ ሄዳ ከሰሎሞን አንደኛ ነገሥት ምዕራፍ 10 ላይ አምልኮተ እግዚአብሔርንም መስክራ መምጣቷ፣ ቀዳማዊ ሚኒልክ ታቦተ ጽዮንን ይዞ መምጣቱ፣ አርባዕቱ መናብርተ ጽዮን የሚባሉት መርጡ ለማርያም፣ ጣና ቂርቆስ፣ ተድባበ ማርያም፣ አክሱም ጽዮን እነዚህ በብሉይ ኪዳን አምልኮታችንን ይዘን የቆየንባቸው መሰረቶቻችን ናቸው። ለዚህ ምልክት የሚሆኑን ታቦታት፣ መስዋዕት፣ ግዝረት፣ በዓላት፣ አልባሳት፣ የጃንደረባው ምስክርነት በዓል ለማክበር ሄዶ መገኘቱ ማለት ነው። ልብሰ ተክህኗችን አሰራሩ የሚበላና የማይበላ ሳማን በላም ይሄን እንበላለን ማለታችን፣ ምስዋ መሰዊያ መኖራችን አሰራሩ፣ እነዚህ ሁሉ በብሉይ ኪዳን ሃይማኖት ይዘን ለመኖራችን ምስክሮች ናቸው። ሐዲስ ኪዳን ላይ እመቤታችን ቅድስት ድንግል ማርያም መታ ያረፈችበት እንግዲህ ታውቃላችሁ የግብፅ ምንድነው የሚባለው የግብጾች የቅዱሱ ቤተሰብ መጨረሻ የጉዞ መጨረሻ የሚሉት የሚያበቃው ደቡብ ግብጽ ነው። እና እንዲሁ አንድ ሂጄ እኔም ሳይ በጣም የገረመኝ ነገር እንኳን ደቡብ ላይ አበቃ ብያለሁ። ምክንያቱም ኢትዮጵያ የት ነው ያለችው? ደቡብ ግብጽ ነውና እዛ ሲደርሱ አበቃች እመቤታችን እዚህ ላይ ብለዋልና ወደኛ ሄደች ቢሉ ምን አለ ብዬ ነበርና እመቤታችን እዚህ መጣ ያረፈችባት በትውፊት እንደተነገረን በጰራቅሊጦስ በዓል ኢትዮጵያውያንም ተገኝተን እንደነበረ የታወቁ የቤተክርስቲያን ታሪክ ጸሐፊዎች ተናግረዋል። በጰራቅሊጦስ በዓል ጊዜ ኢትዮጵያውያን ተገኝተን እንደነበረ ገና ሐዋርያት ሳይሰማሩ ማለት ነው። ጃንደረባው ትንቢተ ኢሳይያስን ሲያነብ መገኘቱ፣ በኒቅያ ጉባኤ መንበር የተሰጣት አቡነ ሰላማ ከሳቴ ብርሃን በኒቅያ ጉባኤ የተነገረውን ሃይማኖታዊ ምስጢር በመጠበቅና ለአርዮሳዊ እጅ ባለመስጠትና ለአርዮሳዊ ቁንስጣ በኋላ ከቁስጥንጢኖስ በኋላ በተነሳው በልጁ በእሱ አማካኝነት የተሾመውን አርዮሳዊ ጊዮርጊስን በመቃወምና የአትናቴዎስን መንበር በመጠበቅ የተጠበቅን የቅዱስ አትናቴዎስን ስደትና የኢትዮጵያ ቤተክርስቲያን የጠበቅ ተሳቱ ቅዱሳንን ከየትም መጥተው የተቀበልናቸው አጼ ካሌብ ለሌላ ሀገር ሄደው ጥብቅና የቆሙ ቅዱስ ያሬድ ዜማ ያወረደልን ከሰማይ መላእክት የመንግስተ ሰማያትን አረቦን አምጥቶ ያቀመሰን ቅዱስ ያሬድ ዜማ ያወረደልን ልዩ ቤተክርስቲያን ናት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአኃት ቤተክርስቲያናት አንጻር የሚለውን ወደዚያ ልወሰዳችሁ ባጭሩ ቤተክርስቲያናችን እንደው እንዲህ ከዳሰስን ማለት ነው። ኢትዮጵያ ውስጥ ምንኩስና በአራተኛው ክፍለ ዘመን ብፁዕ ወቅዱስ አቡነ ሽኖዳ በኢትዮጵያ ምንኩስና የተስፋፋው በአራተኛ ክፍለ ዘመን ነው ብለው ጽፈዋል። ግን መሰረታዊ ነገር ከተሳቱ ቅዱሳን መምጣት በኋላ የሚለው ብዙ ጸሐፊዎች የጻፉበት ነው። ስለዚህ ተሳቱ ቅዱሳን ተመላልሰው እንግዲህ በዚያ ጊዜ ጥቂቶቹ ስለጀመሩት ይሆናል እንዲህ ተብሎ የተጻፈው ተመላልሰው ዙሪያዋን ኢትዮጵያ የምንኩስና አበባ እንዲያበብባትና እንዲያፈራባት አድርገዋል። ምንኩስናን እንደው ፍቹን ነገ ነበር ላየው ያሰብኩኝ በዛኛው ርዕሰ ጉዳይ። ስለዚህ በዚያ ይሁን። አሁን የአብያተ ክርስቲያናትን ተሞክሮ ለማየት እየፈጠን እንሂድ። ምንኩስና ምንድን ነው የሚለውን በነገው ክፍለ ጊዜ የምናየው ይሆናል። ኢትዮጵያውያን አበው እንደውም ሰንሰለታችን ስናይ አቡነ አረጋዊ አባ ዮሐኒ ይቀጥላሉ። ማለት የምንኩስና ዘርን ለመቁጠር ያክል ቅዱስ እንጦንስ መነኩሴ ዘር ሲቆጥር እንዲህ ብሎ ሲቆጥር ነው የሚያምርበት። ሌላ ሲቆጥር አያምርበትም። መነኩሴ እንደው እግር ነው እንጂ አገር የለውም። እና ምንድን ነው መነኩሴ ሲቆጥር የሚቆጥረው? እንጦንስ፣ መቃርስ፣ ጳኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ኢየሱስ ሞዐ፣ ተክለ ሃይማኖት፣ መድኃኒነ እግዚእ፣ አቡነ ሳሙኤል፣ ሰባቱ ከዋክብት ማለት አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቆየጻ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ ዮሐንስ ዘክብራን ገብርኤል፣ አቡነ ሂሩተ አምላክ ዘዳጋ፣ አቡነ ያሳይ ዘማንዳባ፣ አቡነ መድኃኒነ እግዚእ፣ አቡነ አረጋዊ፣ አባ ዮሐኒ አስኬማን ቆብን ሰጥተዋል። አቡነ ተክለ ሃይማኖት ቀሚስን ከአቡነ ኢየሱስ ሞዐ ቆብን ከአባ ዮሐኒ ከደብረ ዳሞ ተቀብለው እንደገና መልሰው ለአቡነ ኢየሱስ ሞዐ ሰጥተዋቸዋል። አቡነ ኢየሱስ ሞዐ መጻሕፍትን ያልተተረጎሙትን ከሌላ ቋንቋ በማስተርጎም የተተረጎሙትን በመሰብሰብ ትልቅ ትምህርት ቤት ሐይቅ እስጢፋኖስ ውስጥ በመክፈት ከደብረ ቢዘን እና አቡነ ዮሐንስ እና አቡነ ፊልጶስ ደብረ ቢዘን እዚያ እስኪመጡና እስኪጎበኙ ድረስ የቅድስና አበባና የምስጢር ሃይማኖት አውድም አድርገውት ነበር። አቡነ ኢየሱስ ሞዐ የኢትዮጵያ ቤተክርስቲያን በትርጓሜ እንድታብብ መነኮሳት የድንቁርና ምልክቶች ሳይሆን የትምህርት ምልክቶች፣ የቅበተ እምነት መሳሪያዎች፣
የቤተ ክርስቲያን የትምህርት ጠበቆች፣ ስርዓት አስከባሪዎች፣ ለአምልኮተ እግዚአብሔር ቀናተኞች ያስረዱበት የአቡነ ኢየሱስ ሞዐ ገዳም ነው። እዛ ውስጥ ብዙ ከዋክብት ተገኝተዋል። እና አባ ጽጌ ድንግል እና አባ ጊዮርጊስ ዘጋስጫ ድርሰትን በመድረስ ሃይማኖትን በማቅናት በመከራከር እነዚህ እናመጣቸዋልና እና አቡነ ኤልያስን እነዚህ ሁሉ ደግሞ እነዚህ 12ቱ እጨጌ ተብለው ኢትዮጵያን መንበር አድርገው ብዙ ተጋድሎን ተጋድለዋል። አቡነ መድኃኒዓለም ጊዜ የወለዷቸው 7 ከዋክብት ደግሞ እንዲሁ አድርገዋል ማለት ነው። አቡነ ሳሙኤል ዘዋልድባ ምድርን ከፍ አድርገው እንደ መሶብ እስከ ማስባረክ የደረሱ አባት ናቸው እና እነዚህ ያበረከቱት አስተዋጽኦ ምንድነው ነው? በረከቶሙ ለቅዱሳን ብዬ ያቀረብኩት እነዚህ መነኮሳት ወይም ምንኩስና በኢትዮጵያ ምንድን ያበረከተ? አንደኛው የኢትዮጵያ ቤተክርስቲያን የጉባኤ ትምህርት ቤትን ማስፋፋት ነው። የጉባኤ ትምህርት ቤትን ማስፋፋት እነማን ናቸው? ተስዓቱ ቅዱሳን አስፋፍተዋል። አቡነ ኢየሱስ ሞዐ አስፋፍተዋል። የእሳቸው ደቀ መዛሙርት ደግሞ እና አባ ጊዮርጊስ ብዙ ከዋክብትን በመፈልፈል እና አፄ ዘርዓ ያዕቆብንም ጭምር በማስተማር አሁን አፄ ዘርዓ ያዕቆብ ባልኩ ጊዜ በትምህርታቸው ነው እንጂ ድክመታቸውን አላጠቃልልኩም። እንደ ንጉሥ ዳዊት ግድፈት እንዳለበት እሳቸውም ድክመት ይኖርባቸዋል። እሱ ውስጥ አልገባም። ታሪክን ለታሪክ ተዋለው ማለት ነው። ስለዚህ እነዚህም ሁሉ በማስተማር ጉባኤ እንዲስፋፋና ወንጌል እንዲቀጥል ምንኩስና አስተዋጽኦ አድርጓል። የአሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት። ያለዚያ ቤተክርስቲያን ትቆማለች። እሱን ነው ማለት የፈለግኩት። በኋላ የሌሎች ቤተክርስቲያን ተሞክሮ ላይ ለማሳየት እፎክራለሁ። አቡነ ተክለ ሃይማኖት ርቱ ሃይማኖትን፣ ዘርዓ ያዕቆብን አስተምረዋል። እነዚሁ መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። አባ ጊዮርጊስ ዘጋስጫ አንዱ ነው። የአቡነ ኢየሱስ ሞዐ ልጅ በምንኩስናው የታወቀ ተጋድሎ የማይጠቅመው ፈጭቶ የማይደክመው በረድነት ረድ ዘበጥባቱ ነው ያገለግለው አባ ጊዮርጊስ ዘጋስጫ እመቤታችን ጽዋ ኪሩቤን አምጥታ ያጠጣችው እሱ አይሁዳዊ መናፍቅ ተነስቶ ኢትዮጵያን ባስቸገረ ጊዜ ማን ይከራከረው ሲባል ጊዮርጊስ ዘጋስጫ መጥቶ ይከራከረው ተባለ። እሱማ ታሟል ሲባል አይ በአስከሬን ቢሆን መጥቶ ይከራከር ተብሎ በአልጋ ተይዘው መጥተው ተከራክረዋል። በአልጋ ተይዘው መጥተው ኢየሱስ ክርስቶስ አምላክ ከሆነ አይቴ ቀበርክ ምወል አልዓዛር ማለቱ ለምንድን ነው ብሎ ሲጠይቅ አንተ አይሁዳዊ እኔም እጠይቅሃለሁ ያንተ አምላክስ አይቴ ያለው ከአዳም ያለ ጠፍቶት ነው ወይ ብሏል። ያንተ አምላክ ያለው እግዚአብሔር የሱ አምላክ ያለ አይደለ ሆኖ ሳይሆን አይሁዳዊን በራሱ መደብ ቁሞ እየተከራከረው ነው። እንደዚህ ባለው ጊዜ ጸጥ አድርጎታል። ሌሎች እነ ቢቱ የሚባለውን መናፍቅ ጭምር ያሳፈረ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ለፍርድ አይመጡም ብሎ የካደውን ያንን ቢቱን ደግሞ የቢቱ ነገረ ሰሪ ተንኮለኛ ነው የነበረው። እንዲሁም አባ ጊዮርጊስ ዘጋስጫ ሲገልጸው ወበከየ ይትካህን ነጊረ እበየ ሂሩታ ለማርያም ከማው ይትካህን ነጊረ እበየ ከዩ ለቢቱ የማርያምን ቸርነት ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንዲህ ያለ ተንኮለኛ የነበረው ነገረ ሰሪ እና ይሁዳንም በመርታት ሌላው አቡነ ዜና ማርቆስ ገድለ ዜና ማርቆስ እንደው ከገዳሙ የመጣችሁ ያላችሁ ትመሰክሩልኛላችሁ። ገድለ ዜና ማርቆስ ያነበበ ሰው ካለ ገድለ ዜና ማርቆስ ሃይማኖተ አበው ማለት ነው። በእውነት ማለት በጣም ብዙ ምስጢራትን ያለበት ራሳቸው አባ ጽጌ ድንግልን ተከራክረው ከአይሁዳዊነት መልሰው አጥምቀዋል። ልጆቻቸው ኢየሩሳሌም ለመሳለም በሄዱበት እንኳን አይሁዳውያንን ተከራክረው ይረቱ ነበረ። ስለዚህ ዕቅበተ እምነትን በማስጠበቅ እና አቡነ ሐራ ድንግል ተከራክረው ነበር። ከንጉሱ ከአፄ ሱስንዮስ ፊት ጎንደር ድረስ ተጠርተው ሄደው ሃይማኖታቸውን መስክረዋል። እነ ቅድስት ወለተ ጴጥሮስ እነ ቅድስት ፍቅርተ ክርስቶስ ሃይማኖትን በመመስከር በነገስታት ፊት በመቆም እነ እጨጌ ፊልጶስ ዘደብረ ሊባኖስ ሃይማኖትን በመመስከር በንጉሱ ፊት ቀድመው እውነትን በመመስከርና በመቆም የእምነት ጠበቆች የሥርዓት ምልክቶች ሆነው ቆመው ነበረ። ስለዚህ ምንኩስና የወንጌል መሸጋገሪያ ሰንሰለት፣ የወንጌል ማደሪያና ዕቅበተ እምነትን ምልክቱ ነው የሚጠብቅ ነው። ሌላው ምንኩስና በጣም የሚያስደንቃችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ለ1600 ዓመት በላይ ፓትርያርክ ወይም ሲኖዶስ ሳትመሰርት ስትኖር ያለ አባት የጠበቀ ምንኩስና ነው። ያለ ሲኖዶስ ማለት ርቀት ባለ ሲኖዶስ ነው። ያለ ሲኖዶስ ኖረና ማለት አይደለም። የግብፅ ሲኖዶሳችን ነው። ግን ቅርብ በሌለ ሲኖዶስ አባት ሳይኖረን አንድ ጳጳስ ቋንቋውን ሳያውቅ ዙሮ መሾም ሳይችል ዙሮ ወንጌልን ማስተማር ሳያውቅ እንዴት ለ1600 ዓመታት መናፍቃንን እየረታን ቅዱሳን እየፈለቁ ከእግዚአብሔር ጋር እየተገናኙ ኢትዮጵያ እንድትቀጥል ያደረገ ምንኩስና ነው። አባቱ ነው የቀጠሉት እነዚህ ናቸው። ምንኩስና ባይኖር ኢትዮጵያ እንዴት ታውቃላችኋል? ለ100 ዓመታት ያክል እኮ ጳጳስ ሳይላክልን ከግብፅ ኖረናል። 100 ዓመታትን ያክል የዚያን ጊዜ ማን ነበር የጠበቀ ሲባል በገዳም ያሉ መነኮሳት በጸሎታቸውና በትምህርታቸው ቤተክርስቲያንን ጠብቀዋል። ስለዚህ ቤተክርስቲያንን ለ1600 ዓመታት ያክል የጠበቀ ምንኩስና ነው የኢትዮጵያ ምንኩስና። ተዘዋውሮ ማስተማርና ጣዖታትን ማፈራረስ፣ ይሄ በዚህ የሚጠቀሱት አቡነ ተክለ ሃይማኖትና ልጆቻቸው ነው። በእውነት ማለት ነው ጎልተው የሚታዩት ዙሮ በማስተማር 12ቱም ንቡራነ ይህን አድርገዋል። ነገሥታትን መገሰጽና ፍትህ ማስከበር፣ የአባትን ሚስት ማግባት አትችልም ብለው የገሰጹት እጨጌ ፊልጶስ ናቸው። በዚህ ተደብድበው ሰውነታቸው ቆስሎ በንጉሥ ፊት ከደናግል ልጆቻቸው ጋር ራቁታቸውን ቆመው ተገርፈው በትግራይ ተሰደው ከዚህ ከሸዋ ወደ ትግራይ ተሰደው ተንከራተው ከቁስላቸው የሚፈሰው እጅ ድዊ እስከሚፈውስ ድረስ ደርሰው ነበረ። ነገሥታትን በመገሰጽ ድርሳናትን በመድረስ የግዕዝ ቋንቋን በመጠበቅ መጽሐፈ ምስጢርን፣ ገድላትን፣
የቅዱስ ያሬድን ድጓ ታውቃላችሁ፣ ከነ ትርጓሜው ከነ ድረሱ ስነ ጽሑፍን በማስፋፋት ጥንቆላንና መረን የለሽ አኗኗርን በመቃወም ሰማዕትነትን በመቀበል ቤተክርስቲያንን ማጽናት የነገስታትን ልጆች ቅድም ብፁዕ አባታችንም እንዳስተማሩን የነገስታትን ልጆች በስነ ምግባር ኮትኩቶ ማሳደግና በጎ ዓላማ ላለው መሪነት በማዘጋጀት በጸሎትና በብቃት ሀገር በመጠበቅ የሥነ ስዕል የመጻሕፍት አንቂት የጥበብ መገኛ በመሆን ይህን ሁሉ የኢትዮጵያ ምንኩስና አስተዋጽኦ አድርጓል ነው። አሁን ያለው ምንኩስና እንደምን ያለ ነው የሚለውን አልነካውም። ከቻልኩ ነገ ለመዳሰስ እሞክራለሁ ከተሰጠኝ ድሉ፣ ካልሆነ ግን በእነዚህ ብናየው ይሻላል። እሺ አሁን እንግዲህ የተሰጠኝ ርዕሰ ጉዳይ የኢትዮጵያ ምንኩስና ከአኃት አብያተ ክርስቲያናት አንጻር የሚለውን ብቻ ለማየት፣ አንደኛው የግብፅ ቤተክርስቲያንን ተሞክሮ የምንኩስና ተሞክሮ ብቻ ሁለቱን የወሰድኩት። እንደተባለው ሰፊ እንግዲህ የሶሪያንም ለማጥናት የዚያንም ለማጥናት ሰፊ ጊዜ የለኝም፣ በጣም ይቅርታ አድርጉልኝ። ትናንት ማታ ምሽት 3 ሰዓት ነው ርዕሰ ጉዳዩ የተሰጠኝ። ስለዚህ የግብፅ ቤተክርስቲያን ተሞክሮና በጎ ልምድን እዚህ ላይ እናገረ። ግብፅ ማለት ምን ማለት ነው ይቅርብን፣ ይህንን በማብራራት ጊዜ ልፈጅባቸው አልፈልግም። እንደው ግን እዚህ ውስጥ መንፈሳዊ ፍቹን ግን አልለፈው። ግብፅ የሚለውን ዘይቤያዊ ፍቹ ቢቀርብን፣ ግብፅ በመጽሐፍ ቅዱስ ምን አይነት ናት? በዚህ ዓለም ፍቅር የመታሰር በጉልበት የመመካት ፈርዖንን አስታውስት፣ የማንነት መውረድ። አብርሃም እግዚአብሔር ወደ ግብፅ ምን አለ ነው የሚለው? ወረደ። ይስሐቅ ወደ ግብፅ ምን አለ ነው የሚለው? ወጣ የሚል አታገኙም። ግስ ምንድን ነው የሚለው? ወረደ። እገሌ ምንድን ነው? ወረደ። ይህን ማለት ነው ከማንነት መውረድን የምትወክል ነው። እንግዲህ እኛንም ከመውረድ ይሰውረን። የሲኦል ምሳሌ ናት። ሙሴ በበትሩ እስራኤልን ከግብፅ አወጣ፣ ጌታ በመስቀሉ ነፍሳትን ከሲኦል አወጣ ብለን እንድንተረጉመው። የግብፅ ፒራሚዶች አይሁዳውያን ሰሯቸው፣ ግን ጥቅም አላገኙባቸው። የማይጠቀሙበትን ጡብ ይሰራሉ። አሰሪዎች ግብፃውያን ናቸው። ይህን ሊቃውንት ብለው የተረጎሙት የግብፅ ፒራሚድ የኃጢአት ክምር ነው። የማይጠቀሙበትን ፒራሚድ እስራኤላውያን እንደሰሩ የማይጠቅማቸውን የኃጢአት ክምር የሚሰሩ ሰዎች ምሳሌ ነው። አሰሪዎች ግብፃውያን ደግሞ አጋንንት ናቸው ብለው ይተረጉማሉ። ፈርዖን ዲያብሎስ ነው። በበጎ ሲተረጉሙላት ግብፅ የአዲስ ኪዳኑን ሲታይ ደግሞ በጎ ትሆናለች፣ የጥበብ መገኛ ስትሆን። ነገር ግን 40 ዓመት ሲሞላ ወንድሞቹን የእስራኤል ልጆች ይጎበኝ ዘንድ በልቡ አሰበ። ማን? ሙሴ። የእግዚአብሔር የክብሩ ማለፊያና የድንግል ማርያም ርስት ናት። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ተብሎ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ግብፅ ዘላለማዊት መሰዊያው ናት። የቆም ምልክትና አምልኮት እግዚአብሔር ጌታ ስለመጣ የማይቋረጥባት ናት። በዚያም ቀን በግብፅ ምድር መካከል ለእግዚአብሔር መሰዊያ በዳርቻዎቿም ለእግዚአብሔር አምድ ይሆናል ተብሎ ተነግሮላታል ማለት ነው። ቡሩክ ሕዝብ ብሎ ለአዲስ ኪዳን ትንቢት ተናግሮላቸዋል። የሠራዊት ጌታ እግዚአብሔር ሕዝቤ ከግብፅ የእጄም ሥራ አሦር ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋል። በዚያን ቀን እስራኤል ለግብፅና ለአሦር ሶስተኛ ይሆናል፣ በምድር መካከል በረከት ይሆናል ብሎ ትንቢት እንደተነገረ ግብፅ በብሉይ ኪዳን ጊዜ ወደ ምንኩስናው ለመድረስ ነው የምሮጠው። በአብርሃምና በልጆቹ ተሰብካለች፣ አልተቀበለችም። በዮሴፍ ተባረከች፣ አልተቀበለችም። በሙሴ አልተቀበለችም። በኤርምያስ ተሰበከች፣ በዚህ ሁሉ አልተጠቀመችበትም። ግብፅ በአዲስ ኪዳን ምንድን ያደረገችው ሲባል የእመቤታችን ማረፊያ ናት። ቅዱስ ማርቆስ ነው የመሰረታት። ግብፅ እንደገባ በታምራት አስተምሮ አንያኖስን አሳምኖ እሱን ሁለተኛ ጳጳስ አድርጎ ሾሞላቸዋል። በአፍላጋጌተ ግዮን ነው የሚመሰለው ከአራቱ ወንዞች መካከል በአንበሳ የሚመሰለው የማርቆስ ማደሪያ ናት። ባጭሩ የምስጢራዊ ትርጉም ትምህርት ቤት ማዕከል ናት። በዓለም ላይ 2 ትምህርት ቤቶች ነው ያሉት። በፊት የነበሩት የአንጾኪያ ትምህርት ቤትና የእስክንድሪያ ትምህርት ቤት። የአንጾኪያ ትምህርት ቤት ላይ የአንጾኪያ ትምህርት ቤት ሀተታን ወይም ደግሞ ጥሬ ትርጉምን ተከትሎ ስነ ምግባርንና ሞራልን መስበክ ላይ የሚያተኩር ነው። የእስክንድሪያ ትምህርት ቤት ደግሞ ምስጢራት ላይ የሚያተኩር ነውና የምስጢራዊ ትምህርት ቤት መገኛ የሆነችና ፈላስፎችንና ነገስታትን ሳይቀር በትምህርተ ወንጌል መማረክ የቻለ ትምህርት ቤት የነበራት የምስጢር ወንዝ የሆነች ናት። የሰማዕታት ቤተክርስቲያን ናት ግብፅ። እንደዚህ ላይ አንድ ነገር ልንገራችሁ። ይህ ሁሉ ያደረገው ግን ምንኩስና ሆኖ እየደረስኩ ነው። የሰማዕታት ቤተክርስቲያን ናት ዛሬም ጥንትም እና ዘመኗን የምትቆጥረው ከዘመነ ሰማዕታት ጀምራ ነው። ዛሬም የዘመን መለወጫን የምታከብር በዘመነ ሰማዕታት ነው። እና ምን ብለው ይናገራሉ? ይህን ሲጠየቁ የሚመልሱለት የሚሰሙት ስሙን ፎር ማርቲደም ኢዝ ዘ ኮንቲኒስ ፓርቲሲፔሽን ኢን ጂሰስ ክሩሲፊኬሽን። ሰማዕትነት የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ የምንሳተፍበት ቋሚ የሆነ መንገድ ነው ይላል። ሰማዕትነትን ከልጅነት ጀምሮ በዘመን መለወጫ እየለወጠች ዓመቱን አዲስ ሕይወት ነው ሰማዕትነት እያለች እያስተማረች ልጆቿን ለሰማዕትነት እንዲዘጋጁ ታደርጋቸዋለች። ሰማዕትነት የዘላለማዊ ሕይወት መግቢያ ነው ትላለች። ይኸውላችሁ መስከረም ለእኛ ምናችን ነው? የአዲስ ዘመን መግቢያ ነው አይደለም እንዴ? ሰማዕትነትን ደግሞ የዘመን መለወጫ ማደርገው አለች። ሰማዕትነት የዘላለም ሕይወትና የአዲሱ ሕይወት ምዕራፍ ስለሆነ ነው ትላለች። መጥፊያ መክሰሪያ አይደለም ብላ ታስተምራቸዋለች። እና ደግሞ ታለች ከዲያብሎስ ጋር የምናደርገው የመጨረሻ ውጊያና ድልነሽነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታሞና በትንሣኤው የተገለበጠበትን ምስጢር የምናሳይበት የሞቱና የትንሣኤው ምልክት ነው ብላ ለልጆቿ ታስተምራቸዋለች። እና የሰማዕታት ቤተክርስቲያን ናት። እስክንድሪያ እንደምታውቋት መርሳት የለብንም። ይሄ ሁሉ ቀሚስ ይሄ ሁሉ ቆብ የመጣው ከእስክንድሪያ ነው። እና
ምን ብያታለሁ? እኔ በራሴ አጻጻፍ የመነኮሳት ሰማይ እስክንድርያ ብዬ ገልጫለሁ። የመነኮሳት ሰማይ ለምንድን ነው ያልኳት? ቅድም እንደተነገረን ብፁዕ አባታችን እንዳስተማሩን በመጽሐፍ እንደተቀመጠው እስመ መነኮሳት መላእክት ምድራውያን ወሰብ ሰማያውያን፣ መነኮሳት የምድር መላእክት የሰማይ ሰዎች ናቸው እንደተባለ እዚያ እስክንድሪያ ውስጥ በእውነት እስክንድሪያ ሰማይ ሆና እዚያ ውስጥ የነበሩት ግን መነኮሳት መላእክት ነበሩና ቅዱስ እንጦንስ፣ ቅዱስ መቃርስ፣ ቅዱስ ጳውሊ፣ ቅዱስ ጳኩሚስ በነገው ዕለት ምንኩስና ምንድነው የሚለው ላይ የምናየው ይሆናል። ይበቃናል። የሃይማኖታችን እናት ናት። ምን ማለታችን ነው? እዚህ እምነት እንዲቀጥል በእምነት እንድንወለድና ዛሬም እንድናድግ ያደረገችናል። ጉባኤ ኒቃን የመራችው እሷ ናት። ጉባኤ ቁስጥንጥንያን የመራችው እሷ ናት። ጉባኤ ኤፌሶንን የመራችው እሷ ናት። ከጉባኤ ኬልቄዶን እንዳንቀላቀልና በርቱ ሃይማኖት ጸንተን እንድንኖር ከጉባኤ ኬልቄዶን እንድንለይ ምልክቱ ነው የቆመው ቅዱስ ዲዮስቆሮስም። አራቱም ላይ ምልክቱ ነው ምሰሶ ነው የቆሙት አራቱ ምሰሶች። እንደውም የታሪክ ባለሙያ ናቸው እሳቸው የሚያግዙኛል። እነዚህን አራቱ ሊቃነ ጳጳሳት ምዕራባውያን ምንድን ነው የሚሏቸው? አራቱ ፈርዖኖች ነው የሚሏቸው ማለት ነው። አራቱ ፈርዖኖች ብለው ይጠሯቸዋልና እንዲህ ብለው ስላልተሸነፉ ማለት ነው። ተራራ ያፈለሰችው እስክንድሪያ ተራራ ያፈለሰችው ምንድን በአባ አብርሃም ጊዜ አፍልሳለች። እኛም እንግዲህ በብፁዕ አቡነ አብርሃም ጊዜ ካፈለስን ጥሩ ነው፣ እግዚአብሔር ይርዳን። በዚያ ጊዜ ተራራ አፍልሳለች። ማናት ያፈለሰችው? እስክንድሪያ። መቼ ነው? ህዳር 6 ቀን የሚነበበውን ስንክሳር እንድትመለከቱ ብቻ በመጋበዝ አልፈዋለሁ። ተራራ አፍልሷል። በውዳሴ ማርያም ትርጓሜ የሚሰሩት ነው። 12ኛው ክፍለ ዘመን ላይም እንዲሁ የንጉሱን ልጅ በመፈወስ ቤተክርስቲያን ከጥፋት አንድ አባት ሰውሯል። የእስላማዊ ንጉስ ልጅ በመፈወስ ማለት ነው። ከ1920ዎቹ በኋላ አሁን ያሉበትን አሁን የቅዱስ ስምዖን ጫማ ሰፊው ተራራ ያለበትን አካባቢ የግብፅ የቆሻሻ መድፊያ እንዲሆን ተወስኖ ነበረ። ክርስቲያኖች ተማረው እንዲጠፉ ማለት ነው። ተማረው እንዲጠፉ ቆሻሻ መድፊያ ሲኖርባቸው እነሱ ስምዖን ያፈለሰውን ተራራ ድጋሜ ፈልፍለው አፈለሱት። በእውነት እዚያ ውስጥ ምን ሰሩበት? መቅደስ ሰሩ። ከ20 ሺህ ሰው በላይ 20 ሺህ አይጠቅመውም፣ በጣም ብዙ ሰው የሚይዝ አውደ ምሕረት ሰሩበት። እዚያ ነበር ብፁዕ ቅዱስ አቡነ ሺኖዳ 7 ሚሊዮን ሕዝብ እስኪደርስ ድረስ የሚከታተላቸውን የረቡዕ ጉባኤ የጀመሩት ማለት ነው። ያንን ያደረጉት ምንድነው? ተራራ አፍልሰው ነው። እዚያ ቆሻሻውን ተቀበሉና እንግዲህ ግብፅ የተፈጥሮ ማዳበሪያ ከሚልኩ አገሮች ከ10 አገሮች አንዷ ናት። ያን ማዳበሪያ የሚያመርቱት እነማን ናቸው? ክርስቲያኖች ናቸው። የቆሻሻ መድፊያ ሲያደርጓቸው ቆሻሻውን ግብአት አድርገው መልሰው ደግሞ ያንን እያሸጉ ጥሬ ዕቃ አድርገው ይሸጡታል ማለት ነው። ስለዚህ እውነትም ተራራ አፍልሰዋል። ዛሬም እመቤታችን የማትለያቸው ናት። ግብፃውያን ዛሬም ትገለጽላቸዋለች። የመጀመሪያው በእመቤታችን ፍቅር የምንገልጸው ማን ነው? ቅዱስ ቄርሎስን ነው። ቅዱስ ቄርሎስ በኤፌሶን ጉባኤ በሄደ ጊዜ ንስጥሮስ 50 ወታደሮችን ነው አስከትሎ የመጣው። ቅዱስ ቄርሎስ ደግሞ ሊቃነ ጳጳሳትን አሰልፎ ፊት ለፊት ይዞት የመጣው ምን እንደምን ታውቃላችሁ? ወላዲት አምላክ የሚል አርማ ነበር ይዞ የመጣው። ወላዲት አምላክ የሚል ጽሑፍ ይዞ ይገመጣ ነበር። ያ ፍቅር እስከ መጨረሻው ድረስ እስቲ እንዲኖርለት አድርጎታል። ወላዲት አምላክ የሚል ሰው ድንግል ማርያምን ወላዲት አምላክ ማለት ክርስቶስን የባህሪ አምላክ ማለት ስለሆነ ፍጹም የእምነት ምልክት ነውና ያክል ሃይማኖት ዛልቦ ጥልቀት ወእምነት በቅድስት ድንግል ከመይእቲ ወላዲተ እግዚአብሔር በሥጋ ነውር የሌለበት ጥርጥር የሌለበት ሃይማኖት በቂ ነው። ድንግል ማርያምን እግዚአብሔርን በሥጋ የወለደች ናት ብሎ ማመን ፍጹም ነገር ነው ብሎ መስክሮላታልና የእሱ ምስክርነት ይገርማቸዋል። አንድ ነገር እዚህ ውስጥ መጥቀስ እፈልጋለሁ። የእመቤታችን ፍቅር በቅዱስ ቄርሎስ እንደተገለጠ ሁሉ ቅዱስ ቄርሎስ ንስጥሮስ በቁስጥንጥንያ ክህደቱን እንዳሰማ በሰማ ጊዜ መጀመሪያ ቅዱስ ቄርሎስ ምንድን ያደረገ? በግብፅ ላሉ ገዳማት ደብዳቤን የጻፈላቸው። ሃይማኖተ አበው አንዱ የቅዱስ ቄርሎስ መልእክት ማበ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ የሚለው አንዱ መልእክት ለግብፅ ገዳማት ነው የጻፈላቸው። ለምንድን ነው ክህደት እንደሰማ ቅዱስ ቄርሎስ ቀጥሎ ለገዳማት የጻፈው ሲባል መነኮሳት ከወደቁ ቤተክርስቲያን መመለሻ የላትም። መነኮሳት ከጸኑ ደግሞ ቤተክርስቲያንን ገፍቶ የሚጥላት የለም። ከዚህ የተነሳ የእምነት ምልክት መሆን ያለበት ማን ነው? መነኮሳት ናቸው። ስለዚህ ለንስጥሮስ እንደጻፈ ለነሱ ጻፈላቸው እንዳይክዱ። በዚያውም ላይ ደግሞ ከመነኩሴ ጆሮ የገባ ክህደት መውጫ የለውም። እዚያ ውስጥ ጥርጥር ከገባ እንደ ንጹህ ብራና ስለሆነ ይዞት ነው የሚቀር እና መነኮሳት ታውቃላችሁ፣ በአፄ ሱስንዮስ ጊዜ እንዲሁ ምን እናድርግ እነዚህን ኦርቶዶክሳውያን ማጥፋት እንዲሁ ምን እናድርግ ሲባል መጽሐፉን እንበርዘው ተባለ እና ኢትዮጵያ ገዳማትን በሙሉ ሃይማኖተ አበው የሚባል መጽሐፋችሁን አምጡ ተባሉ። አምጡ ሲባሉ ቀን ስጡን አሉ። ቀን ሲሰጣቸው ምንድን ያደረጉ? ሌላ ብራና ሃይማኖተ አበው ጻፉና ሰደዱላቸው። የጻፉትን ዋናውን አኖረው ዋህደ ባህሪ አንድ ባህሪ የሚለው ሁለት ባህሪ እያሉ ከልሰው ሲሰዱላቸው ምን አደረጉ? እነሱ ያን እያቃጠሉ አንድ ባህሪ የሚለውን ይዘው አስቀጠሉ ማለት ነው። እና ምንኩስና መጽሐፍን ጠብቋል፣ እምነትን ጠብቋል። ደብረ ምጥማቅ ላይ የእመቤታችን እንደምትገለጥ በታምረ ማርያም የሰማችሁት ነው። አባ ዮሐንስ ከማና ቅዱስ ኤፍሬም ላይ እዚያውን ገዳም አስቄጥስ ገዳም በጣም ብዙ የቅዱስ መቃርዮስ ገዳም አለ። የእመቤታችን የአባብሾ ገዳም መቱን ያለና እዚያ ውስጥ ቅዱስ ኤፍሬም ግብፅ እንደመጣ በትሩን መቋሚያውን ረስቷት ሂዶ ዛሬም ለምልሞ አፍርቶ
ከ1500 ዘመን በላይ የቅዱስ ኤፍሬም በትር እዚህ ያለ አሁንም ማለት ነው። እና እመቤታችን ለአባ ዮሐንስ ከማ ተገልጣ 3 ዲናር ሰጥታ ቤተክርስቲያንን ስራ ሊብላይ ብላው ያሰራው ቤተክርስቲያን አሁን ድረስ ይገኛል። 1968 ዓመተ ምህረት ላይ በአንድ ጣራ ላይ እመቤታችን ተገልጣለች። ይሄ ቢቢሲ ዓለም አቀፍ ዜናዎች ሁሉ የዘገቡት ነው ታውቃላችሁ። እና ያያት ደግሞ ማን ነው? ጋራጅ ቤት የሚሰራ እስላም ነው ያያት። እመቤታችን ተገልጣል ለረጅም ጊዜያት ቆይታ ሰውየውም ቤቱን ለቤተክርስቲያኑ ሰጥቶ ይሏል። አሁንም ቤተክርስቲያን አሁን አለች ተገልጣለች እመቤታችን። ቅድስት ሄራኒ የምታውቋት ነው። ብፁዕ ቅዱስ አቡነ ቄርሎስ ስድስተኛን በጸሎት ስትረዳቸው የነበረች ናት። እሷን ምን አደረገች? አሁን ያለውን የቅዱስ መርቆሬዎስን ቤተክርስቲያንና ገዳም የቆሻሻ መድፊያ ስለነበረ ቆሻሻውን አጥርተሽ ጠባቡን ቤተክርስቲያን አስፍተሽ ስሪ፣ ይህንን ለፓትርያርኩ ንገሪው አለች። ሄዳ ለፓትርያርኩ ነገረችው። አቡነ ቄርሎስ ዝም አሉ። እመቤታችን ሄዳ ሄራኒ የነገረች ለምንድን ነው ዝም ያልክ? ቤተክርስቲያንን አስፍተህ ስራ ብላው አሁን ተገልጣ ሰርታለች። 1990ዎቹ የነበረች ናት ቅድስት ሄራኒ ማለት ነው። ወይዘሮ ማስያ የምትባል ሰው አለች። እሱችን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብጽ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምህረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልማ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ንስሐ ገብታ ስትቆርም ከፊቷ ወዝ ይፈልቃል። የሚያስቀድሰው ሰው ቅባት ተቀብቶ ነበር ይመስል ስትጠርገው ይፈልቃል። መጨረሻ ላይ ከእጇ መንጠባጠብ ጀመረ። ከእጇ እየተንጠባጠበ ቅዱስ ፓትርያርኩ ባለበት ጳጳሳት ባሉበት እየፈሰሰ ሰው ሁሉ ሲፈወስ ህዝቡ ሊያመልካት ነው፣ ቤተክርስቲያን ልትበጠብጥብን ነው አሉና አንቺ ሂጂና ጸሎት እንጸልይ ሜላን እንያዝና ጣትሽን ከእመቤታችን ስዕል አስጠግተሽ እመቤቴ ሆይ ከኔ የሚፈሰው ስዕል ከኔ ደርቆ ከአንቺ ስዕል ይፍሰስ ብለሽ ጸልይ አላት። ከዚያች ፈሰሰ። እሷን ግን ቤተክርስቲያንን እንጂ ሰው ምልክት መሆን የለበትም፣ እሷን በውዳሴ ከንቱ ትጎዳለች ብለው ሰውራ ኖራት። አሁን የት እንደደረሰች አይታወቅም። እንዴ የኛ መነኮሳትስ ይሄን ብንለምድ ምን አለ ነው? አንድ ሰው አባቦ ሲባል ታው ስንል ቅናት ነው እንባላለን። መከራ ነው እንደሆነቱ ማለት ነው። አሁን የግብጽ ቤተክርስቲያን ዛሬ የሚያደርጉትን ተመክሮ ላካፍል። ቀድሞ እንደምታውቁት ፊትና ኋላ አድርጌው ነው። በኋላ አንዱን ያኛው ወደዚህ ሆኖ ቢል ይቅር በሉኝ። ምንኩስና ምን አድርጓል? በግብጽ መድገሚ አይደለም ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የክርስትናን እውነት አስረግጠዋል። ፈላስፎች ሳይቀር በምንኩስና ተስበው እንዲመጡ አድርጓል። ነገስታትን ማርከዋል። እነ ቅዱስ አርሳኒዎስን ጭምር የማረከ አሁን አረጋዊ ኢትዮጵያ ውስጥ የመጡት አባት የንጉስ ልጅ ናቸው። 9 ቅዱሳን ሁሉ ከንጉሳዊ ቤተሰብ የመጡ ናቸውና ምንኩስና በነገስታት ልጆች እንኳን የሚፈለግ እንደሆነ ያሳየው የግብጽ ገዳማት ናቸው። ምዕመናንን ማስተማር፣ መቀደስ፣ የንጹህ ክህነት መገኛ መሆን፣ ሰርቶ መመገብ፣ ይሄ የግብጽ ቤተክርስቲያን ገዳማት ያበረከቱት ነው። አሁን ምን ያደርጋሉ ነው እሱ ሌላችሁ ገዳም ሲመሰርቱ ዛሬ አዲስ ገዳም ለመመስረት የሚችለው ሊቀ ጳጳስ ነው። ዛሬ ግብጽ ውስጥ አንድ ገዳም መሰረት የሚመሰረተው ጳጳሱ ነው። ለመጀመሪያ ጊዜ ገዳሙ ላይ የሚቀመጡት 70 መነኮሳት ብቻ ናቸው። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። ያን ካልሰጠ ቅዱስ ሲኖዶስ ወይም ጠቅላይ ቤተ ክህነታቸው ገዳም ነው ብሎ አያጸድቅላቸውም። መጀመሪያ መነኮሳቱ ተምረው መዋቀር አለባቸው። ለነሱ 10 ዓመት ምግብ መኖር አለበት ነው። ይኸውኛ መከራችን ልመና እንዲያንላለን ዘወር ብሎ እንደ ጎጆ እንደ ግል ጎጆ ገዳም መመስረት ደግሞ ሩጦ ምዕመናን እየለመኑ ማሰቃየት፣ ይሄ በጣም ትክክል አይደለም። ያሉት እንደይጠንክሩ ገዳም ግን ሲመሰረት ይሄ ታስቦበት ነው። ከዚያ በላይ መነኮሳት መኖሪያ አጸድ ሁሉ ገንብቶ ሲጨርስ ነው የሚጸድቁለት። አዲስ መናኝ ሲቀበሉ ምን ያደርጋሉ? ዛሬ ነው መጀመሪያ በገዳማት በክርስትና ተኮትኩቶ እንዲያድግ ያደርጉታል። ምዕመናን ህፃናቱ እንዲያድጉ ነው የሚያደርጓቸው። በገዳም እንዲያድጉ ያደርጓቸዋል። የረፍት ጊዜያቸውን ህፃናት ገዳም እንዲያሳልፉ ያደርጋሉ። እዚያ ውስጥ ይመዘግቧቸዋል። መዝገብ አላቸው ገዳማቱ። አድጎ መነኩሴ ሊሆን ብሎ ሲመጣ የቀድሞ ጠባዩ ተመዝግቦ ነው የሚጠብቀው። አንዴን ያደርጋሉ። ሁለተኛ በገዳማት ስለሚያድጉ መጀመሪያ ንስሐ አባቱ እንዲፈቅድ ያደርጋሉ። ለምን ነው ገዳም ልግባ ነው ሲመጣ ንስሐ አባትን ደብዳቤ አምጣ ይባላል። አንድ ሶስተኛ ንስሐ አባቱን ፈቃድ ካመጣ በኋላ ለ9 ወራት እየተመላለሰ ምንድነው የሚባለው? ይሄ ናተራይ ወይም ካሜንድሲ የሚባለው ደረጃ ነው ይባላል። መታሄይ ማለት ነው። መታሄይ ይሉታል። 9 ወራትን በገዳሙ እንዴት እንደሚኖሩ 3 ቀን እያደረ እየተመለሰ ሳምንት እያደረ እየተመለሰ ገዳሙን ለ9 ወራት ደጅ ይጸናል። በ9 ወራት ምልልሱ ደጅ ጽናቱ ጥሩ ከተመሰከረለትና ካለፈ ላመክሮ ይቀበሉታል። ላመክሮ ተቀብለው ምንድነው የሚያደርጉት ሲባል አመክሯቸው 3 ዓመት ነው። 3 ዓመቱን ከገዳሙ ህብረት ውስጥ አይገባም። ጸሎት አይጸለይለትም። የአንድነቱ አባል አይደለም። በውጭ እየታዘዘ ብቻ 3 ዓመት ይቆያል። እንደ እንግዳ በውጭ እየታዘዘ ሲታዘም እንደሚያደርጉት ልክ እንደ ምንድነው እንደ ቋንቋውን እግዚአብሔር ይቅር ይበለኝ ሰላይን በለው። እሺ 3 ሰላዮች ይመደቡበታል። መነኮሳት ናቸው። ከገዳሙ አባቶች በድብቅ የሚከታተሉት ናቸው።
እንደሚሰልሉት አያውቅም። ጠባዩን ይከታተላሉ፣ ይታዘዛል። እነሱ የየቀን ውሎውን ይመዘግባሉ። 3 ዓመት ሲሞላው እነዚያ 3 የሚከታተሉት አባቶች ለገዳሙ ማህበር ሪፖርት ያቀርባሉ። ይሄ ሰው 3 ዓመት ሙሉ ጠባዩ እንዲነበረ እንደዚህ ነው ይባላል። እሺ ደግሞ ፓትርያርኩ አጣርተው ይጻፉልን ይባላል። ፓትርያርኩ ደግሞ ከቤተሰብና ከሀገሩ እንዴት እንዳደገ ደግሞ በወረዳ ቤተ ክህነት በዚህ አጣርተው ደግሞ አጽፈው ይጽፉለታል። ፓትርያርኩም ጽፈው 3ቱም መነኮሳት መስክረው ማህበሩ አይ ይሄ ሰው እንደውም አይሆንም እኛም በግል አይተነዋል ካሉ ተመልሶ ወደ ሀገሩ ለመመንኮስ አይደለም ገዳም ሳይገባ ተመልሶ ይወጣል ማለት ነው። አሁን እኛ ማድረግ ያለብን 7 ቀን እንግዳ ቤት ይቀመጣል፣ በሰባተኛው ይጠየቃል። መናኝ ይገባል። ፖለቲከኛ ይሁን አይታወቅ፣ ምን ይሁን አይታወቅ፣ ሽፍታ ይሁን አይታወቅ፣ ገብቶ ገዳሙ የቁም ስቅል ሲያኖረው ይከርማል ማለት ነው። ስለዚህ 3 ዓመት መፈተን አለበት። ማስተካከል ያለብን አቀባበላችን ነው። አቀባበላችን ከተበላሸ አኗኗራችን ይበላሻል። አኗኗራችን ከተበላሸ ዓላማ የሌለው ገዳም የሚወጣ በዚህ ምክንያት ነው። መጀመሪያ አጥሩን ነው ማጥበቅ። ከዛ ምን ያደርጋሉ? እዚያ መክሮ ከገባ በኋላ ገዳም ይገባል። ገዳም ከገባ ምን ያደርጋል? 8 ዓመት አገልግሎ ምንኩስና ይሰጠዋል። 8 ዓመት ካገለገለ በኋላ መመንኮስ ይችላል ማለት። 8 ዓመት ስላገለገለ ደግሞ አገልግሎ ከመነኮሰ በኋላ መነኩሴ ሆኛለሁ ብሎ ሩጦ ቅስና ማምጣት አይቻልም። 10 ዓመት በምንኩስና ደግሞ ያገለግላል። በመነኮሰ በ18 ዓመቱ ቅስና ይሰጠዋል ማለት ነው። አሁን ዛሬ ምን እናደርጋለን ስትሉ የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉት መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከ መቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት መሰላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ 6ኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወደ ይቀመጣል። ስራውን በሀገረ ስብከቱ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል። እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳወጣ መጠንቀቅ አለበትና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራመውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት። ግን እዚያው ውስጥ ነው፣ እዚያው ባህር ውስጥ እንደፈለገ ይዋኝ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትወጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከእሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። እሳት ብርሃንም አለው፣ ያቃጥላል። ግን እሳቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል። ግን ብርሃን አለው፣ ብርሃን የሚያይበት ነው። ስለዚህ ከዚህ የተነሳ እንዳይወጣ አድርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመት ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንደው ቢፈቀድለት አቢቱም ጥሩ ነው እኮ። እንደ ያዕቆብ ልጅ እንደ ዲና እኮ እንደው አፋፉሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር። ውስጥ ላይ እረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥመው። እና ውስጥ ላይ እንዲያርፍ መፍቀድ አለብን። እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ተረፍ የሌለ እዚያ ውስጥ ያርፍና እረፍት ይህን ያህል ነው አይባልም። ባለቃ የሚሰራ መነኩሴ የለም፣ በህሊናው የሚሰራ መነኩሴ ነው። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው፣ እንደዚህ ላደርግ ነው፣ የኛ መነኩሴ ግሸን ልሳለም ነው፣ ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር
ያለበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድነው? እስመ መነኮስ ዘያንሶሱ ሀገር ለሀገር ሳያጤ ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብፅ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰው እየተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንብቦ ይሆን አልኩኝ። እንደው እናንተ አገር አጥፊዎች አለ። እንግዲህ እኔ አያውቀኝም፣ እንደውም ለዚያም አዲስ አበባ ገና መምጣቴ ነው። እና እንደዚህ አድርገዋል። የቀን ውሏቸውን ትንሽ ለማካፈል ልሞክር። የአንድ መነኩሴ የቀን ውሎ ግብፅ ውስጥ ምንድን ነው ስትሉ ከሌሊት የፊደት ግድፈት አለበት። ከሌሊቱ የሚለውን ከሌላቸው ብሎታል። ከሌሊቱ 10 ሰዓት ቤተክርስቲያን ሁሉም የገዳሙ ማህበር ይሰበሰባል። አባቶችና እናቶች እንድታዩልኝ ፈልገው ነው። እኛ ሀገር ውስጥ የፈለገ መነኩሴ ቤተክርስቲያን ይገባል፣ የፈለገ አይገባም። ቤተክርስቲያንን ከስርዓተ አበው ውስጥ ማካተት ይገባል። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተክርስቲያን የማይገባ መነኩሴ የቤተክርስቲያን ጠላት ነው፣ መናኝ። ስለዚህ ቤተክርስቲያን መግባትን ከስርዓተ አበው ውስጥ ማካተት አለብን። ያለ ቤተክርስቲያን መብቃት አይቻልም። ከአካል ተለይቶ ህይወት የሚኖረው ህዋስ ስለሌለ ቤተክርስቲያን ደግሞ ክርስቶስ አካል ስለሆነ ከቤቱ ተመልሶ 41 ይሰግዳል፣ 12 መዝሙረ ዳዊትን ያደርሳል። ከዚያ በኋላ ወደ ስራው ይሄዳል። 7ቱን የጸሎት ጊዜያት ይጠብቃሉ። ማታ በሰርክ ሁሉም ቤተክርስቲያን ይሰበሰባል። ጸሎተ ዕጣንና የሰርክ ጸሎት ይደረሳል። ይቅርታ ተባብሎ ወደ ቤቱ ይመለሳል። ሁሉም ሰው ሰርክ ላይ ቤተክርስቲያን ይገኛል። ይቅርታ ጠይቀው ወደ ቤታቸው ይገባል። ሳይታረቅ የሚያድር መነኩሴ ግብፅ ውስጥ የለም። የኛ መነኮሳት ለምንድን ነው ግብፅ ሲሄዱ የሚበቁ ስትሉ በትህርምት የኢትዮጵያ ገዳማትን መናኝ የሚመስል የለም። እንዲያውም እኔ ሳስበው አዲስ አበባ የሚኖረው መነኩሴ ግብፅ ውስጥ ገዳም የሚኖረውን ሳይበልጠው አይቀርም እላለሁ። በጣም ተጋዳይ ነው የኢትዮጵያ መነኩሴ። ግን ችግሩ ምንድን ነው? ይቅርታ የለውም። በጣም ቂመኛና ትዕቢተኞች ነን። ቂም እያለ እንዴት አድርጎ ምንኩስና ሊያበቃን ይችላል? ይቅርታን ከዚያ ሲማር የኛ መነኩሴ ሄዶ ይበቃል ባንዴ ማለት ነው። እና እነሱም ክብር ነው የሚሰጡት። አሁን ያለው ገዳማዊ ሕይወት ለግብፅ ቤተክርስቲያን ምን አስተዋጽኦ አድርጓል? እንደ አሁን ያለው ነው። አንደኛ መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት እንዲስፋፋ የጀመረው ይሄ ነው። ቤተክርስቲያናችን በእግሯ ለማቆም እንግዲህ ብዙ መከራ ደርሶበታል። ከ614 ጀምሮ እስካሁን ድረስ ባለው በእስላማዊ መንግስት ተጽዕኖ ስር ነው ያለችው። ስለዚህ ከዚህ የተነሳ መሀል ላይ ደግሞ በቅኝ ግዛቱ ዘመን ደግሞ 20ኛው ክፍለ ዘመን ላይ ፈረንሳይና እንግሊዝ እየተፈራረቁ ቅኝ ግዛት ገዝተዋታል። ፕሮቴስታንቲዝም በዚያ ተጽዕኖ አሳድሯል። ካቶሊክን በረጅም ዘመን ተጽዕኖ አሳድረባታለች ከኬልቄዶን ጉባኤ ጀምሮ። በዚህ ሁሉ ከኖሩ በኋላ እንዲያው ጵጵስናው ከጉቦ አልፎ በጨረታ እስኪሰጥ ድረስ አድርሰውት ነበር በእውነት። ታዲያ ከዚህ ውድቀታችን እንድንነሳ ምን እናድርግ ብለው ሲመክሩ ገዳማችንን እንታደግ፣ መጽሐፍ ቅዱሳዊ ትምህርት ገዳማት የመጽሐፍ ቅዱሳዊ ትምህርት መሰልጠኛ ይሁኑ ብለው ተናገሩ። ጀመሩት። ከዚያ በኋላ እነ ሀቢብ ጊዮርጊስ እነ ዳሃው ማቴዎስ እነ ቅዱስ ቄርሎስ ስድስተኛ እና አቡነ ሽኖዳ ይህን ነበር የሰሩት። ገዳም ገብተን መጽሐፍ ቅዱስን እናጥና፣ ወጣቶቻችን እዚያ ውስጥ እናሰልጥን፣ 3 ትምህርቶችን ለምዕመናን ከገዳም አውጥተን እናስተምር። እግዚአብሔርን ማወቅ ትምህርት ሃይማኖትን፣ ኮምፓራቲቭ ቴዎሎጂ ወይም ንጽጽራዊ ትምህርት እና ፕራክቲካል ቴዎሎጂ ወይም ተግባራዊ ክርስትናን፣ እነዚህ 3ቱን እናስተምራሉ። 3ቱን ካስተማር የራሱን እምነት እናሳውቀው፣ ከሌላው የሚለይበትን እናሳውቀው፣ እውነተኛ መንፈሳዊ ሕይወት እናስተምረው። ካወቀ ሌሎች አይነጥቁትም፣ ከኖረ እግዚአብሔር ይረዳዋል። ስለዚህ መንፈሳዊነት ይኑረን ብለው መከሩ። በየትኛውም ገዳም መንፈሳዊ ኮሌጅ እንዲኖር ተደረገ። አሁን እንጦንስ ገዳም ውስጥ አለ፣ ቅዱስ መቃሪዎስ ገዳም አለ፣ አስቄጥስ አሁን ኮሌጅ አለ። እንዲያውም ትልቅ ደግሞ እየተጎበኘ ነው። ቁስቋም ገዳም ውስጥ ቴዎሎጂ ትምህርት ቤት አለ። ስለዚህ ገዳማትን የመጽሐፍ ቅዱሳዊ ትምህርት ቤት በማድረግ በዚህ ምክንያት የቤተ ክርስቲያን ሕልውና እንዲጠበቅ አድርገዋል። እኛም መውሰድ ያለብን ይሄ ነው። ሁለተኛ የስርዓት ወጥነት እንዲኖር አድርገዋል። አሁን ይሁ እንግዲህ አዲስ አበባ እንደው ያላችሁ አባቶች ትኖራላችሁ፣ የአድባራት አስተዳዳሪዎች እንዳትቀየሙኝ አደራችሁን፣ ለመንካት አይደለም። እኛ ሀገር ቤተ ክርስቲያን ምንድን ነው የምናደርገው? ደስ ያለው ሰው ቀይ መጋረጃ ይገርዳል። እንደው ብር ያገኘው ደግሞ የ5 ሚሊዮን መጋረጃ ይገርዳል። እንደዚህ ግን ትክክል ነው? አንዱ ሲያብረቀርቅ፣ አንዱ ሲያንጸባርቅ፣ አንዱ ሲያንጫጫ እንደው ምንድን ነው የምንሆነው ነው? ግብፅ ውስጥ ግን መጋረጃ ዓመት እስከ ዓመት 3 መጋረጃዎች ነው ያሉት። ለሕማማት ጥቁር፣ ለትንሣኤ ነጭ፣ ዘወትር ቀይ። በቃ የትኛውም ቤተክርስቲያን ብትሄዱ አንድ አይነት መጋረጃ። አሜሪካ ያለ የግብፅ ቤተክርስቲያን ብትሄዱ እንደዚህ ነው። የስርዓት ወጥነት አላቸው። ለቤተክርስቲያኒቱ እንዲኖራት አውቀዋል። ቄሱ የሚለብሰው፣ መነኩሴው የሚለብሰው፣ ጳጳሱ የሚለብሱት የታወቀ ነው ተለይቶ። አሁን እኛ ቄሱ አስተዳዳሪም ይሄንን ፈረጅዬ ይለብሳል፣ ሊቀ ጳጳሱ የሚለብሱት ያኑ ነው። ድንበር የለንም ማለት ነው። ቄሱ የሚያደርገው መስቀል፣ ጳጳሱ የሚያደርገው መስቀል፣ መነኩሴው የሚያደርገው ይለያል። ወጥነት አላቸው። ስዕል አሳሳላቸው ወጥነት አለው። እኛ አንዴ ጠየም፣ አንዴ ቀራ፣ አንዴ እንደው ቅልም ያለ ስናደርግ በግብፅ ቤተክርስቲያን ለምሳሌ የስዕል ዶግማ ልንገራችሁ። ግብፅ ውስጥ ስዕል ሲሳል
ራሱ ትልቅ፣ አይኑ ጎላ ጎላ ያለ፣ ጆሮው ተለቅ ያለ፣ አፉ ጠበብ ያለ ነው ማንኛውም ቅዱስ ይሳል። ይህ በቅዱስ ሲኖዶስ ላይ የተወሰነ ነው። ራሱ ትልቅ ነው ማለት ቅዱሳን ብዙ የሚያስቡ ናቸው ነው። ሁለት ጆሮ ማለት ብዙ የሚያዳምጡ ናቸው፣ ለእግዚአብሔር የተከፈተ ጆሮ አላቸው ነው። አይናቸው ጎላ ጎላ የሚለው እግዚአብሔርን የሚያዩና አስተዋዮች ናቸው ነው። አፋቸው ጠባ መሆኑ ግን ብዙ አይናገሩም። ይሄ የስዕል ቀኖና አላቸው። ይሄ ወጥ ነው። ቤተክርስቲያን አሰራራቸውም እንደዚሁ ነው። አንዱ ወደዚህ ጠመም አንዱ ቀላ አያደርግም። አንድ አይነት ነው። በአንድ ካቴድራል ውስጥ የሚኖሩ 24 ቀሳውስት ናቸው። ከፍተኛው ትልቁ ካቴድራል ከዚያ ቁጥር ብር አለኝ ሀብት አለኝ ብሎ አንድ ካቴድራል ተጨማሪ መቅጠር አይችልም። ቀኖና አለው። ትንሽ ቤተክርስቲያን ጠበብ ያለ ቤተክርስቲያን ስንት ቄስ ይቀጥራል? ትልቁ ስንት ቄስ ይቀጥራል? አንድ ገዳም ስንት መናኝ ይኖረዋል? በቀኖና የታጠረ አላቸው፣ ካለባበስ እስከ ሁለንተና ማለት ነው። ስለዚህ የስርዓት ወጥነትን ያመጡት ገዳማውያን ናቸው ማለት ነው። ቤተሰብ ላይ በጣም ስራ ሰርታለች፣ ባለትዳሮችን ማለት ነው። ይሄ ምን በማድረግ ነው ያፈራችው? ህፃናትን ከ3 ዓመት እስከ 6 ዓመት ላሉት ትምህርት አለ። ከ6 እስከ 12 ላሉት ትምህርት አለ። ከ12 እስከ 18 ላሉት ትምህርት አለ። ከ18 እስከ 26 ላሉት ትምህርት አለ። ከ26 እስከ 40 ከ40 እስከ 50 ትምህርት አለ። በዚህ ትምህርት አማካኝነት አንጸው ያሳድጓቸዋል። ሲጋቡ ምን ያደርጋሉ ምትሉኝ? ከተጋቡ በኋላ እንዳይፋቱ በፓርላማ አጸድቀዋል። ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት። ግብፅ ውስጥ መፋታት በህግ ያስቀጣል። ማን? ክርስቲያኑ። ይሄን ያደረጉትን ማን ናቸው? ገዳማኑ መክረው ናቸው። አሁን የኛ ቤተክርስቲያን እንደዚህ እንዳታረግ የሆነው ምንድን ነው? እኛው ስላልሰራን ነው። ብንጠነክር፣ ልጆቻችን ቢጠነክሩ ይሄ ይመጣል። መፋታት ክልክል ነው የሚለውን በእስላማዊ ፓርላማ እንዲጸድቅ አድርገዋል። ለምን? አቅም ስላላቸው ማለት ነው። ይህን አድርገዋል። አይፋቱም፣ ፈጽሞ መፋታት አይቻልም። ከዛ ምን አድርጋለች? ዲያስፖራ ላይ የሰራችው ስራ አለ። የዲያስፖራ ኮሚኒቲውን በደንብ ነው የምትይዘው። የእኛን ሀገር ዲያስፖራ ተመልክቶ እንደፈለገ ሲከፋው ጳጳሱን አልቀበልም ይላል። ሲከፋው ደስ ሲለው የራሱን ቤተክርስቲያን ይከፍታል። ከአንዱ ቤተክርስቲያን ሲያኮርፍ የራሱን ቦርድ ይከፍታል። እዚህ ውስጥ ምን አድርገዋል ግን? አንድ ምእመን ከግብፅ ቤተክርስቲያን ደብዳቤ ካልያዘ የትም ሀገር ቢሄድ፣ ፈረንሳይ ቢሄድ፣ አሜሪካ ቢሄድ ንስሐ አባት መያዝ አይችልም። እዚህ ወረቀት ይዞ ካልሄደ። ይህን በደንብ ስራ ሰርተውበታል። መንፈሳዊ ፍርድ ቤታቸውን አጠንክረውታል። መንፈሳዊ ፍርድ ቤቱ ስለጠነከረ ክርስቲያን ቢጣላ ሂዶ ከፖሊስ አይካሰስም። እዛ መንፈሳዊ ፍርድ ቤት ይካሰሳል፣ እዚያ ይጨርሳሉ። ክርስቲያኖች በዳኛ ተካሰው አያውቁም። ያውን ያደረጉት ነው። የቤተክርስቲያን ሕልውና ጠብቀዋል። ከበላተኛ አፍ ምግብ ወጣ እንዲባል በልማት ጠንክረው ቤተክርስቲያናችን ጠብቀዋል። መንግስት ያንን ያከበራቸው ለምን ይመስላችኋል? አቅም ስላላቸው። እስኪ ከልማት የአንዱን ገዳም ብቻ ተሞክሮ ልንገራችሁ። የቅድስት ቁስቋምን ገዳም ላይ ግብፅ ውስጥ ነው ያለው። 172 መነኮሳት አሉበት። 15 ጳጳሳት ያገለግሉበታል። የዜማ የቅብጥ ወይም ኮፕቲክ ላንጉጅ የቴዎሎጂ ትምህርት ቤት አለው እዚያ ውስጥ ማለት። ትምህርት ቤቱን ይህም ለማየት ሞክሬያለሁ ይችሳል። ምን ሀብት አላቸው? ቁስቋም ገዳም ብቻ ነው። የእንጨት ፋብሪካ አለው፣ የቴምር ፋብሪካ፣ የወይን ፋብሪካ፣ የእብነበረድ ፋብሪካ፣ ሳሙና ፋብሪካ፣ ብረታ ብረት ፋብሪካ፣ ወተትና እርጎ ማቀነባበሪያ ፋብሪካ፣ የማንጎ መጭመቂያ ፋብሪካ፣ 13 ሆቴሎች እና ታላላቅ እርሻዎች አሏቸው። ከአንደኛ ደረጃ እስከ 12ኛ 2 አካዳሚ ትምህርት ቤቶች አሏቸው። በጽዳቱ በግብፅ አንደኛ የተባለ ሆስፒታል አላቸው። የሚያገለግሉት ራሳቸው ዶክተር ሆነው የሚያገለግሉት እና የሚያስተዳድሩት መነኮሳት ናቸው። በዙሪያቸው 20 ሺህ የግብፅ ክርስቲያኖች ስላሉ ሲሆን 19 ቤተክርስቲያን ሰርተው የካህናት ደመወዝ ችለው ያስተዳድሩታል። ማን ነው የሚያደርገው? አንዱ ገዳም ቁስቋም ብቻ ማለት ነው። በነገራችሁ ላይ ገዳማት የምናደርጋላቸው አንዱ ገዳም ሲቸገር በቅዱስ ሲኖዶስ ወይም በፓትርያርኩ መመሪያ ሰጭነት አንተ ገዳም ይህን ገዳም አደራጅተህ በአንድ ዓመት ውስጥ ጨርሶ አስረክበኝ ይላል። ቅዱስ ሲኖዶስ ጨርሶ ያስረክባል። ሀብታምና ድሃ ገዳም የሚባል የለም። ሁሉም አቅም እንዲኖረው አንድነት አላቸው ማለት ነው። እንግዲህ እነዚህን ሁሉ ነገሮች ያደርጋሉ። አንድ 15 ደቂቃ ካለ ይህን ድል ጨምር ጥሩ። እንግዲህ እሺ፣ ይሄንን እዚሁ ላይ ይበቃናል። የምሳ ሰዓት የተጋፋው መሰለኝ። እንግዲህ እንደነሱ ሰርተን ደግሞ ቤተክርስቲያናችን እንድናቆም አምላከ አበው ይርዳን። ብፁዕ አባታችን ቡራኬው ይድረሰኝ። ወስብሐት ለእግዚአብሔር።